እና የምድር የሰራዊታቸው ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ነው። ወፈጸመ እግዚአብሔር ሁሉ ግብሮ ዘገብረ እግዚአብሔርም የሰራውን ስራ ሁሉ ፈጸመ። ወቀደሳ ወባረካ እግዚአብሔር ለሳቢት ዕለት እግዚአብሔርም ሰባተኛይቱን ቀን ባረካት አከበራት። እስመ በሳቢት ዕለት አይረፈ እግዚአብሔር ሁሉ ግብሩ ዘአሐዘ ይግበር እግዚአብሔር በሰባተኛይቱ ዕለት ይሰራ ከያዘው ስራ ወይም ከሚፈጥርበት ከፈጣሪነቱ ከሲሰራው ከሰነበተው ስራ መፍጠርን በዚህ ቀን አርፏልና በዚህ ምክንያት ሰባተኛይቱን ቀን እግዚአብሔር አከበራት ይላል። ይህንን ይዞ በኦሪት ዘጸአት ምዕራፍ 20 ላይ ሰዱሰ ዕለታተ ትገብር ኩሎ ተግባረከ 6 ቀን ስራህን ሁሉ ትሰራለህ። ወሳቤትሰ ዕለት ሰንበቱ ይእቲ ለእግዚአብሔር አምላክከ ሰባተኛይቱ ቀን ግን የፈጣሪ የእግዚአብሔር ሰንበቱ ናት። ይሄ ንባቡ ይሄ የተሰጣቸው ሰንበት ብያቸዋለሁ። ሰንበት ማለት ምን ማለት ነው? ረሳችሁ? እረፍት በሉ። ሰንበት ምንድን ነው? እረፍት ማለት ነው። እግዚአብሔር ከፈጠረበት ሲፈጥር ከሰነበተው ፍጥረት አርፏልና ያ ሰንበት ተባለ። እስራኤል ግብፅ ሲገዙ ከኖሩ በኋላ ግብፅ በወጡ በ50ኛው ቀን ይህ ሕግ ተሰጥቷቸው ከግብፅ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን 50ኛ ቀን ነው። በ50ኛው ቀን የእረፍት በዓል ተሰጣቸው። ስለ እረፍቱ እንዲያከብሩ ባለ 50 ነው። ስለ እረፍቱ እንዲያከብሩ እረፍት እንዲኖራቸው በወጡ በ50ኛው ቀን የእረፍት ሕግ ሰራላቸው። እግዚአብሔር እንዲያልፉ የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ሲወለድ ባህር ይጣል ነበረ። እስራኤል ሀገራቸውን እንዳያቀሩና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ ግብፅን እንዳያጠፉ እስራኤልን እንዳያቀሩ በመስጋት ቀን በጣም በበዛ ሁኔታ ኖራና ጭቃ ሲያውቁ እንዲሁ ይደረጋል። ለምን? ወንዶቹ ሲደክማቸው ሲሰቃዩ ከዋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበር። ነገር ግን በአምጣነ ይስሐቅ ጎኑ ይበዝሁ ፈድፋደ ይላል። ባሰቃዩቸው መጠን ፈጽመው ይበዙ ነበር። ኦሪት ዘጸአት ምዕራፍ 1 ባሰቃዩቸው መጠን ፈጽመው ይበዙ ነበር እስራኤል። እግዚአብሔር ከዚያ ባርነት አውጥቶ እረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ ያዘዛቸው? ቃለ እግዚአብሔር እንዲነገር፣ በምኩራባቸው ተገኝተው ኦሪት እንዲነበብ። ኦሪት የሚባለው የሙሴ 5ቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው 3ቱ አሉ የተጨመሩ 8ቱ ብሔረ ኦሪት የሚባሉ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት 8ቱ በሐውርተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህ ቀዳም ወይም ቅዳሜ በምኩራብ እየተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስራ ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ። ያ ብቻ አይደለም። አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይህንን ስራ ተሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው እረፍት እንዲሰጡ ነው። ይህን ያደረገበት ምክንያት እዚህን እረፍት ይዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን። የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀት ወንድ ስንወለድ ባህር ከመጣል እንዲያውም ራሄል የምትባል ሴት ነበረች እና የግብፅን ፒራሚድ ለመስራት ጭቃ ስታወካ መንታ ልጆችን ጸንሳ ነበርና ምጧ መጣ።
ሲመጣ ረምጥ መጣብኝ ስትል እዚያው ውለጂው የሰው ደም እንደውም ጭቃ ተነከራል ብለዋታል። ያን ጊዜ አልቅሳ እንባዋን ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ እውነት በዚህ ሰማይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐቤ የሕዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር የማወጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው። እግዚአብሔር ከሃሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን ተናካሹን ዝንብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኝነታቸው የተነሳ ሳር ከመብላት አልፎ ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ፈጣን ሰረገላ ነበረው። አሁን ብዙ ጊዜ ፈርዖን የሚባል አልነበረም፣ ውሸት ነው እንደዚህ የሚባል የእስራኤል ታሪክ አፈታሪክ ነው የሚሉ የአፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ። አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል፣ ተቆፍሮ እዚያው ቀይ ባህር ውስጥ። ያንን አድርጎ እግዚአብሔር ፈርዖን እንዴት የናቀው በዚያ ሰረገላ በዘመኑ ስልጣኔ፣ በሰራዊት ብዛት፣ በህዝብ ብዛት፣ በግዛት አንድነትና ብዛት፣ በጦሩ ብዛት የሚመካውን ፈርዖንን እግዚአብሔር እናደርገው ለአንተ ሰራዊት እያልዋጋሃል ዝንብ ይበቃሃል ብሎ እግዚአብሔር የተዋጋው በዝንብ ነበር። ዝንብ ይልክበታል፣ ይመረራል፣ እንቁራሪት ይልክበታል፣ ተሳቦትን ቆርነናት ቀንድ አውጣ ይትልበታል። በዚያ ተመሮ ነው ያወጣቸው። መጨረሻ ላይ በበትር ባህር ከፍሎ አሻግሯቸዋል። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ፣ ፈጣሪያቸውን እንዲያስቡ፣ እረፍታችን አንተ ነህ እንዲሉ፣ ሕጉን እንዲያስቡበት፣ እግዚአብሔር መልካም እንዲያደርጉ፣ የታመመ እንዲጠይቁ፣ ለተራበ እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሁሉ ሰላም እንዲያደርጉ ሰንበትን ሰራላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚህ ምድር ከነሱ ተወልዶ ሲያስተምር የአይሁድ አንዱ ተቃውሟቸው ምንድን ነበር? ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክሱ። ጌታ በሰንበት ግን ምንድን ነው ያደረገው? እኔ የሚገርመኝ አንድ ነገር ነው። እስቲ